እፎይ የሚያደርገው እፎይ የክርስቶስ አርበኛ የክርስቶስ ሐዋርያ እፎይ የክርስቶስ ሐዋርያ ቢገኝ የሆነ ሙስሊም ቢያገኘው ገሎት እንኳን የማይረካው ሰው ብጥሩ ብትባሉ እፎይ ነው። ገሎት የሆነ ሙስሊም ቢያገኘው ቁርጥምጥም አድርጎ በልቶት ራሱ ስጋውን በጫጭቆ የማይረካ ስለ ስሜ ተጠላላችሁ የተባለው ዋናው ይሄ ነው። ስለዚህ የተዋሸው ሶፍት ተይዞ እኔ እኮ ኢየሱስን ስለወደድኩ ነው የተጠላሁት፣ ስለዚህ እኮ ነው ኦርቶዶክስ የጠላኝ። ቅጥፈት፣ ሌባ፣ ያዞ እንባ። ምክንያቱም እግዚአብሔር ለምስክርነት ሲያመጣኝ የእኔ ኦርቶዶክስ ወንድሞቼ እህቶቼ እኔ ስጠመቅ አብረው ይመጣው እንኳን ደስ ያለ ውሸታቸው ድራማቸው ሲጋለጥ እኔ በቃ ክርስቶስ ስለወደድኩት እኔ ምን አደረኩ? ዱቄታ እንዲህ አይነት ማጭበርበር በአደባባይ ታየ። በአደባባይ ህዝቡ መሳቅ ጀመረ። ለምን? የኔን አይቷላ። ያንቺ እንዲያውም የዛሬ 9 ዓመት አስበሽዋል። አሁን ኦርቶዶክስና ጴንጤ እንዲህ በተያያዘበት ሰዓት በአሁን ሰዓት ሆኜ እንኳን የኦርቶዶክስ ልጆች ከኢትዮጵያ አሜሪካን ሀገር ድረስ መጥቶ ዮኒ እንኳን ደስ አለ ብሎ መጽሐፍ ቅዱስ ነው ዮኒ ቬጋስ የሰጠኝ። እውነት ለመናገር ዮኒ ቬጋስ አዲስ አበባ ላይ በብዛት ያውቃቸዋል እና በጣም ኦርቶዶክስነቱን የሚወድ የቆራቢ ልጅ ነኝ ብሎ ነው የተናገረው። ዮኒ ቬጋስን ከሰማችሁት እነ ማፊ ሲመጡ ራሱ ቅድስት ድንግል ማርያምን በጣም ነው መወዳት የጌታዬ እናት ብሎ ነው የተናገረው። ተሙሻም ሌሎችም ሲጠየቁ ግን ማንነት የለው። ትላንትና በሉተራውያን ጋር በተነጋገር ነው። ዛሬ ቀኑን ሙሉ እያለቀሱብኝ ነው። ዮኒ ማኛ ቤት ምን ታደርጋላችሁ? ጌታችሁ ነ ፔኔኮስቶ ፈጣሪያችሁን እንደኔ አትፍሩ። እሱም ብትተዉት ደስ ይላል። መብታችሁ ነው ማስተማር፣ አልከለክላችሁ። ግን ከእናንተ የምታስተምሩት የለም። ለምን? የክርስቶስንም አልተቀበላችሁት። ጥምቀት የምታደርገው ለማን ነው? ለክርስቶስ፣ ከክርስቶስ ጋር አንድ ለመሆን። ቁርባን የምትወስደው ለማን ነው? የማን ቁርባን ነው ያለው? የትኛውም ኦርቶዶክስ ጋር ሂድ እስቲ። ቁርባን በኢየሱስ ክርስቶስ ስም ነው። ሌላ ቁርባን የለም። ያለ ይመስላችኋል እነሱ። አንድ ሌላ ቁርባን ያለው በክርስቶስ ስም ነው የምትቆርበው። አያውቁትም፣ ይዋሹበታል። ውሸት ጌጣቸው ነው። በእነሱ ሱቅ መክፈት ትችላል። ሱቅ ነው። ቸርች ማለት ሱቅ ነው። እነሱ ጋር የሆነ ጀለስ ሱፍ ትከራያለ፣ የሆነች ቦታ ምናምን የሆነች ነገር በላይ ትከፍታለ። ሱቅ ነው። ማን ይሆኑ ማን ይሁን ማን ይምረጠው ማን ያርግለት ማን ምን ገዶት? ሱቅ በደረቴ አንድነትን አያውቁበት። ምቀኝነት፣ እርስ በራስ በተለይ እግዚአብሔር ምስክሬ፣ ሐዋርያ የሚባል ይሄ ነቢይ የሚባል ምን የሚባል ለአይን ነው የሚጠላሉት። አንድ ላይ የሆነ ነቢያቶች ሲሰብኩ ሰምታችሁ ታውቃላችሁ? ናም ጀስት አያስከን ኮስት የሆነ ነቢይ ከሆነ ነቢይ ጋር አብሮ የሚሰብክ አይታችሁ ታውቃላችሁ? የለም። ለምን? አይዋደዱ። በጣም ነው የሚጠላሉት። እውነቱን ነው። ኢየሱስ እውነተኛ አምላክ፣ ምንም ያለሱ ህይወት የለም። ቅድስት ድንግል ማርያም የተወደደችው የኢየሱስ ስለሆነች ነው።
ኦርቶዶክስ የወደደቻት ቅድስት ድንግል ማርያምን የኢየሱስ ስለሆነች የማን ስለሆነች? ሌላ የማን ሆና ነው ቅድስት ድንግል ማርያም የተወደደችው? ንገሩኝ እስኪ። ለምን ወደደች? በሌላ ነገር ነው? ኦርቶዶክስ ማርያምን የወደደቻት ከሰዎች ሁሉ አልቃ ቅድስት ድንግል ማርያም የተወደደችው ኢየሱስን። የኢየሱስ ጥምቀት ተጠልቶ፣ የኢየሱስ እናት ተጠልታ፣ የኢየሱስ ቁርባን ተጠልቶ፣ ግን ኢየሱስን ወደዋለሁ። ኤልሳቤጥ፣ እኛ ከኤልሳቤጥ በልጠን ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከዚህ በላይ ፓወርፉል ንግግር አለ በህይወት? ማን አለ እንደዛ የተነገረለት በምድር? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በፊት አብረው ሻይ ቡና የሚሉ አብረው ቤተክርስቲያን የሚሄዱ የሚተዋወቁ ዘመዳሞች ከጌታ በኋላ ትለያል። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ክብሯን አይታችሁታል? ያን ክብር እውነት ለመነጋገር ጴንጤዎች ጋር አለ? የቅድስት ድንግል ማርያም ክብር እውነት አለ? የጌታችን እናት ጋር ክብር አለ? ጸባችሁ ከቅዱሳን፣ ጸባችሁ ከመላእክት፣ ጸባችሁ ከቅድስት ድንግል ማርያም፣ ጸባችሁ ከጥምቀት፣ ጸባችሁ ከቁርባን ከምኑ ጋር ልትስማሙ ነው ታዲያ? ከምኑ ጋር? ጸባችሁ ከስራ የፈረደባት አንዷን አሁን ሰሞኑን የታቀደችዋን ልዘግብ ጾም ተጀምሯል። ልንገራችሁ ብዬ ነው። ጾም ተጀምሯል። እኔ በፈለግኳ አስይዛለሁ። ጌታ ኢየሱስ ምስክሬ። ኪቦርዱን መዝሙሩን አውጣው ከጴንጤ ድርሽ የሚል ሰው የለም። አውጣው እስቲ ለአንድ ወር ጴንጤ መዝሙር ይሄ ኪቦርዱን ዘፈናችሁን አውጡት። ድርሽ የሚል አንድ ጴንጤ የለም። አንድ የለም። ትምህርቱን ፈልጎ አሁን ለምሳሌ ኦርቶዶክስ ቅዳሴ አብዛኛው አይሰማው። እውነቱን ልንገር፣ የክርስቶስ መንፈስ እንዳለ ግን እግዚአብሔር በዛ በኩል እንዳለ ግን ያውቁታል። ብሎ ይሰማዋል። አየ እውነተኛ መንፈስ ሲኖር አንደርስታንድ ባታረገው እንኳን ቆመ ያንን ነገር እንድትሰማ ያስገድዳል። ልዩነቱን አየው? ቆመ እንድትሰማው ያስገድዳል። እኔው ቅዳሴውን አልሰማውም፣ አልዋሻችሁም። መስማቱ ግን ደስ ይለኛል። የሆነ ጣዕም አለው። የሆነ መንፈሳዊ ነገር አለው። እግዚአብሔር ምስክሬ ነው የምልህ። የሆነ ደስ የሚል ጸናጽሉ፣ እጣኑ፣ ቅዳሴው ምናምን የሆነ የሚሰማ ስሜት አለ። ምንም ውሸት የለው። አንተ ጋስ እስቲ ኪቦርዱን ላውጣው፣ እስቲ ተንፈስ። ያለ ሙዚቃ ጴንጤ ባዶ ነው። ያለ ጭፈራ ጴንጤ ባዶ ነው። ስግደቱ የለ፣ ጾሙ የለ፣ ወፍ የለ። እውነቱን ነው የምነግርህ። ተለማመዱት፣ ተግባሩን ተለማመዱት። እናንተ በር ላይ የኔ ቤት ያለ እንዴ? ለማኝ አለ እንዴ በራችሁ ላይ? በራችሁ ላይ አለ? ወፍ የለም። ማንም አይሰጥም። ለምን ተሰቅላት ሞት? ማን ነው በሩ ላይ ስንት ለማኝ ቁጭ ብሎ የሚኖርበት በተስፋ? ለምን የሚሰጥ ልብ አለ ይላላ መጽሐፍ ቅዱስ። ስራብ አብልታችሁኛል፣ ስራዝ አልብሳችሁኛል፣ ስጠማ ጠጥታችሁኛል ይላል መጽሐፍ ቅዱስ ላይ። ያን ነገር በደንብ አድርጋ ኦርቶዶክስ ስታደርገው አይቻለሁ። ሚሊዮን ጊዜ እድሜ ልክ አይተናል። ያንን የሚያደርገው አብዛኛው የኦርቶዶክስ ምዕመናን ቃሉን ብቻ ማወቅ ሳይሆን ማመን።
አውቀው ሲዘርፉበት አይቻልም። ብዙ ፓስተሮች፣ ነቢያቶች ቃሉን አውቀው ሙልጭ አድርገው ዘርፈውበታል፣ በጋርድ ይሄዱበታል። ለነሱ ነው የሚከራከሩት፣ በጋርድ ነው የሚሄዱበት። መሳሪያ ከያዘ ሰው ጋር ነው አብረው ፉን ፉን የሚሉት። እግዚአብሔር ያሳያችሁ። ይሄንን ነው ወንጌል ብለው ኦርቶዶክስን ወንጌል እናስተምረች የሚሏት። ስለዚህ እውነቱን ነው የምነግራችሁ። አሁንም የማየው ነገር እጅግ ነው የምደነቀው። እግዚአብሔር በሚያውቀው እንኳንም ሄጄ አየው። እኔ ደስተኛ ነኝ። የብዙ ጴንጤ ውስጥ ሆኖ እናንተ ያልገባችሁ ኦርቶዶክሶች የማይገባችሁ ነገር አለ። ብዙ ጴንጤ እዛ ውስጥ ሆኖ ኮንፊውዝድ ይሆናል። መናገር የማይፈልግ የጨነቀው ግራ የገባው ማንም አይደርስለታል። ለምሳሌ ፀጉሬን እኔ ባላስተክል ማን አባቱ ያስተክላል? አደባባይ ወጥቼ እኔ ሆኔ ማኛ ፏ ብልጭ ብያለሁ ብዬ ነው የሀገር መላጣውን አደባባይ ላይ ሲያስተክል የምታገኘው። አንዳንዴ አንተ ምን ሆነ ቀድመ ገብተ ነገሮች ማስተካከል ትችላለህ። ዘማሪው አውታሩ እኔ ይመቸኛል፣ ፀጉር አስተክሏል። ይሄን አታውቁ? ደግሞ ዋሸብኝ ሰደበኝ እንዳትለኝ ማብራታ። እኔ መዝሙሮች ይመቹኛል፣ ዋሸብኝ እንዳትለኝ። ልዋሽብህም የምችል ሰው አይደለሁም። ዮናታን አክሊሉ ኬፋ ሞዶ ጀለሴ ፀጉር አስተክለዋል። ብዙ ሰዎች ፀጉራቸውን አስተክለዋል። አሁን ይድነቃቸው ዘማሪ ይድነቃቸው ፀጉሩን አስተክሏል። ፋፈሽ ብሎ በቅርብ ይመጣል። አለፎ እኔ የኦርቶዶክስ ዲያቆን ሆኖ ያስተከለ አላቅም። አልዋሻችሁ፣ መዋሸት አልፈልግ። የኦርቶዶክስ ቄስ ወይም ዲያቆን ሆኖ ፀጉሩን ያስተከለ አዶኖ ወይኒ ባሪ መዋሸት አልችልም። ጀለስ አልችልም መዋሸት። አልዋሽማ። የኦርቶዶክስ ግደለው አያረገውም። እና ልነግራችሁ ፈልግ አያረገውም ኦርቶዶክስ። እንዲሁም በዚህ አጋጣሚ ሙስሊሞችም አያደርጉትም። የሙስሊም ሼክ የሙስሊም ኡስታዝ ፀጉሩን አያስተክል እና ልል የምፈልገው ምንድን ነው፣ እዛ ውስጥ ግራ የተጋቡ በውስጥ የሚጽፉልኝ ብዙ ፕሮቴስታንት ወንድምናቶች አሉ። የሆንዬ እንዳንተ ቀውሼ ነበር፣ ግራ ገብቶኝ ነበር። እግዚአብሔር ምስክሬ ነው የምላችሁ፣ ግራ ተጋብቼ ነበር። ናው አይ አንደርስታንድ። የአንተ ፍራስትሬሽን ነበረኝ። በቃ ከቤተ ክርስቲያን ርቄያለሁ። እንቁርቴ ግራ ተጋብታ አይደል እንዲወጣቸው አታዩትም? እንደ ዮዳብ ጎቶ ጴንጤ እኮ ነው። ሂሮን ኢቭን ነው ወስገው ሆነው ምንም የሚያውቀው ነገር የለም ጭራሽ። እሱና ሚስቱ ሚኒስትር ነበሩ ዴንቨር ኮሎራዶ። እዮዳብ ጉቶ ከነ ሚስቱ፣ እሱ የያንጎቹን የወጣቶቹን፣ ባለቤቱ ደግሞ በደንብ ቸርቹን የምትመራ ሴት ነበረች። ገስዋት እዮዳብ ጉቶ ምግብ ሲባል ይቺ ጨዋታ ናት። ጨዋታ ይጨመርበት። ጉቶ ምግቡን እያጸዳ ሰው ልጆቹ በራ የወጣቶች ሊግ ነበሩ። በመሀል ነው ኩኪስም ምናምን አለ። አጽድቶት ነው ወደ ትምህርት የሚሄዱትና ጉቶ አልተቻለም፣ ተባረሩ። ጉቶን ለጨዋታው ድምቀት ነው፣ ግን እንደዛ ነበሩ። አሁን ጉቶን ብታዩት እብድ ነው። አንዳንዴ ካልቪኒስት ነኝ ይላል፣ ጴንጤ ነኝ ይላል። ግራ ተጋብተዋል። ፔኔኮስታ ብዙ የማይለው ነገር የለም። ገባ እና ኮንፊውዝ ያደርጋል። አሁንም ቁርቲን ጠይቋት፣ ጴንጤ ናት። ምን አይነት ጴንጤ ነች በለዋት። ውጭ መልስ የለም። ቀጥታ ትነግራችኋል። እያንዳንዱን ጴንጤነት አቀውሶ ያመጣሃል። በተለይ ምን የምትፈልግ የምትጠይቅ ከሆነ፣ የማትጠይቅ ከሆነ ሙድ አለው። የሆነ ፓስተር ወይ ነብይ ይዘህ ነብይዩ ጩፋ የኔ ውስጤ ነው ምናምን ካለሱ ምናምን ካልክ ችግር የለው።
ግን እንደኔ እውነታውን ፈላጊ ከሆንክ ትጨልላለህ ማወራ እና ያንን ነው መናገር የምፈልገው። አብዛኛው ጊዜ የማየው ነገር ምንድን ነው፣ ለእናንተም ይሆናል ብዬ የምናገረው እግዚአብሔር ምስክሬ፣ ብዙ ፔኔኮስቶ ኮንፊውዝ የሆነበት። ስለዚህ ፔኔኮስታል ሲያስቸግሯችሁ ከመካነ ኢየሱስ እንዴት ነው የምታስተምረው ብላችሁ ጠይቋቸው። አለቀ። 5 ጉዳይ አለቀ። እኔ ቤት ሲጨርሱ አባታችን ወይ ብለው ነው የጨረሱት። አባታችን ወይን ብለው ቅዳሴ ያሏት ትንሽ ግራ ብትገባኝም መጨረሻ ላይ ግን አባታችን ሆይ በሰማይ የምትኖር ብለው በሱ ነው የዘጉት። ተግባባ። ያ ነው ለኦርቶዶክስ 5 ጉዳይ። ካቶሊክም ሆነ መካነ ኢየሱስ ሉተራውያን ለኦርቶዶክስ 5 ጉዳይ ናቸው። 5 ጉዳይ ያልኳችሁ የደበራችሁ ያተዋናት ይሄ 12ቱ ተጨማሪ የሚላለ ተጨማሪ እንኳን አይደለም፣ ትክክለኛ የመጽሐፍ ቅዱስ ነው። ያንን አውጥተውታል። ለምሳሌ እንደ አንድ ሰው እንደ ኖርማል አማኝ የኢየሱስ ክርስቶስ ከውልደቱ እስከ መጨረሻው እስከሚሄድበት መጽሐፍ ቅዱስ ላይ መኖር አለበት ወይስ የለበትም? እንደ ኖርማል ሰው ጤነኛ ሰው የሆነ አንዴ 12 ዓመቱ ላይ መጽሐፍ ቅዱስ ላይ ታየ፣ ከዛ የለም ስለ ኢየሱስ አታውቅም። 30 ዓመት ላይ ታገኘዋል። ከ12 ዓመት እስከ 30 ዓመት የት ኖረ? ምንድን ነው ያደረገው ኢየሱስ ብሎ የሚጠይቅ ጭንቅላት የለም። እንደው ሰው ከሆንክ እንደው ኖርማል ሰው አማኝ ከሆንክ ጭንቅላት ካለ ኢየሱስ ክርስቶስ የኔ አባት እንኳን ያንተን አባት አይደለም ልጅ ወልዶ የጠፋ አባት ራሱ ይፈልጋል ለቻይልድ ሰፖርት አሜሪካን ሀገር። የት ነው የሚኖረው? የት ነው የጠፋው? ምን ሲያደርግ ነበረ? ምን ሲሆን ነበረ ትላለ። እንኳን የምትወደው ለአንተ ህይወት የሰጠለ አምላክህን ከልጅነት እስከ መጨረሻው ድረስ ደሜ እንዴነ እስከ መጨረሻው እስከ መስቀሉ ድረስ እስከ ትንሣኤው ድረስ እንዴት መጽሐፍ ቅዱስ አይነግርህ? ይህን የሚነግርህ የኦርቶዶክስ መጽሐፍ ቅዱስ ብቻና ብቻ ነው። ኖባዲ ኤልስ። ስለ ሄኖክ መጽሐፍ ቅዱስ ላይ በተወሰነ ተጠቅሷል። መጽሐፍ ቅዱስ አዲስ ኪዳን ላይ ሄኖክ ማን ነው ብለህ ብትጠይቅ እነዚህ መልሱ የላቸውም፣ አያውቁትማ። የት ታውቀዋል? የት አውቀህ ነው የምንነግርህ? እብድ አየህ፣ ይጠይቃል። ሄኖክ ማን ነው ብለህ ስትጠይቅ ሄኖክ እግዚአብሔር የመረጠው የተነጠቀ ሰው ነው ሄኖክ ማለት። ይሄን እንዴት ነው ሄኖክ የተናገራቸው? ድንቅ የሆነ ዩኬን ጉግል ቡክ ኦፍ ኢናክ ይላል ዩቲዩብ ላይ። ኢናክ ነው የሚሉት ኢን እንግሊሽ። ቡክ ኦፍ ኢናክ አለ ሙሉ። ኦርቶዶክስ የሆናችሁ ሙሉ የዚህ ዓለምን ስር ማንነት የሚነግር ቡክ ኦፍ ኢናክ ነው፣ መጽሐፈ ሄኖክ። እሱን የማንበብ ግዴታ አለብህ። አያውቁትም እነዚህ። ቆራርጦ የሆነ እንትና ይሰጣል፣ የሆነ ነጫጭባ ይሰጣል። እሱ ሊዘ እንዲህ መካነ ዘድዬ መካነ ኢየሱስን ጠይቅ። እኔን ተው አባቴ፣ እዛው ጨርስ። መጀመሪያ ጉድን እዛው መካነ ኢየሱስ ጨርስ። እዚህ ቶ ዘድዬ እዚህ መጣ አታልቅስብኝ። 10 ታለቅሳለህ አባቴ። አይዞ አንተ ማድረግ ያለብህ መካነ ኢየሱስ ጋር ጨርስ ጣጣ። መካነ ኢየሱስን በምን ታረግ መሰለ? በቁርባን ትጠይቃታለህ፣ በጥምቀት ትጠይቃታለህ፣ በቅዱሳን ትጠይቃታለህ። አለቀ። እኔ ጋር መጥተህ አታልቅስብኝ የኔ አባት። አይዞ እዛው ጎረቤት ሀገር መካነ ኢየሱስ እያለ ኦርቶዶክስ ላይ ፊት የምትሏት ነገር ነው የሚመቸኝ። ጠይቋት እንጂ ጎረቤት ሀገር መካነ ኢየሱስ እያለች ጥሩ መልስ እዛው ተጫረስ በላቸው። የኦርቶዶክስ ልጆች መካነ ኢየሱስን ጠይቀው እኔን ምን አስጠየቀ ትለዋል። ላጥ ብሎ ይሄዳል። ስለዚህ አሁን የምምለው መጽሐፈ ሄኖክን አያውቁትም። ግን
የሆነች ፓርቱ ተጽፏል አዲስ ኪዳን ላይ ደቡክ ኦፍ ኢኖክ ምንድን ነው ብለህ ለማወቅ ግን አታውቀው። ለምን እነዚህ ቆርጠውታል። በተለይ ሰው እንዳያውቀው ሚስጥራዊ የተደረገ ቢኖር መጽሐፈ ሄኖክ ነው። ስለዚህ የኦርቶዶክስ ልጆች እኔ ዩቲዩብ ላይ አለ። በነገራችን ላይ ዩቲዩብ ላይ 4 ሰዓት ከ22 ነው ባልሳሳት፣ እዛ ላይ አለ። ቀስ እያላችሁ ትራክ የምትነዱ ወንድሞቼ፣ ታክሲ የምትነዱ፣ ኡበር የምትነዱ እህትም ወንድም ካላችሁ በሱ ኦዲዮ አድርጋችሁ አዳምጡት። የዚህ ዓለምን ነገር ሙሉ አሁን የሚደረገውን ሙሉ መጽሐፈ ሄኖክ ይነግራችኋል። ሙሉውን ነው ማወራ። አንድም ነገር እዚህ የምታየው ዓለም ላይ ሙሉውን ነገር አሁን የሚፈጠረው የተፈጠረ ኦልሬዲ ሄኖክ ተናግሮታል። ይህንን አያውቁት፣ ውበቱን አያውቁ እና ብዙ ጊዜ ይበሳጫሉ። እኔ ገብቼ እግዚአብሔር ረድቶኝ በእርዳታ ነው እግዚአብሔር ይወስዳል። የሚፈልገውን ሰው አህያ እናግሯል። ሁሉም አህያ ይናገራል ማለት አይደለም። ድንጋይ አፍ አውጥቶ ያመሰግነኛል ብለዋል ክርስቶስ። ሰዎች ማመስገን ቢያውቁ ተግባብተናል። ፓላስ ሲጠብቁት በሰው ልጅ በማይወለድበት ቦታ ላይ የተወለደ አምላክ ነው ያለኝ። ሰው በጠበቅበት ቦታ ላይ ኢየሱስ ክርስቶስ ተገኝቶ አያውቅም። የተናቁ ሰዎች የተባሉትን ነው እያስነሳ ልዩ ያደረገው የኔ ጌታ። ዘማዊዋን ሴት አይታችኋል። ዘማዊዋን 5 ባሏን ገፊናት የተባለች ሴት እሷን ለማዳን ሄዷል። በእሷ ትውልድ እንደሚድን ስለሚያውቅ ዘማዊዋን ትውልድ እንደሚድን እብድ ብለውታል ኢየሱስ ክርስቶስ። ኧረ አልሞተችም ሲላቸው እንዴ አብዷል እንዴ ሰውዬ አስነሳት። እንደነሱ የተናገረ የለም ስለ ክርስቶስ። ሁልጊዜ ኢየሱስን ካያችሁ በተናቁት መጥቶ እነ ዘኪዎስ ቀራጮቹ ወለድ አበዳሪ ናቸው። በጣም ነው የሚጠሉት በዛ ጊዜ ክልክል እና ምን ያደርጓቸው ነበር? በጣም ይንቋቸው ነበር። ቀራጮች ይባላሉ። በተናቁት በሙሉ የሰራው ክርስቶስ ነው። እንግዲህ ያው ዮኒ ማኛ ምንድን ነው አወዛጋቢ ሰው ላከላችሁ። ጉዳችሁን ሙሉን ያየሁትን አንድ ነገር ሳልጨምር እኔ ሸረረም ተረረም አላልኩኝም። ለምን ልሳን ምን እንደሆነ በደንብ ነው የማውቀው። አንድም ሁለትም ሆናችሁ ልሳን ብትናገሩ ሶስተኛው ይተርጉም ይላል የመጽሐፍ ቅዱስ ቃል። እዚህ መጣና ሸረደተቆጠ ቦጆጎጆጎጆ ይላል። መጎጀጅ ነው አናቱን ይዘ ቀጣፊ ሌባ። ከእግዚአብሔር ጋር ምስጢራዊ ነገር የምትነጋገርበት ነው። ምን አባ ያስቀባጥራል? እዚህ ወሮ በላ አየ ማታለያ መንገድ ከእግዚአብሔር ጋር እኔ ኮኔክሽን አለኝ። ሰው ይወዛገብ። አንድም ተርጓሚ የለም እነሱ ቤት አንድ ተርጓሚ የለም። የሚቀባጥር ግን ነፋለ ቢጋዶ ዳቻ ይሄ አለ። ተርጓሚ የለም። ቢጎዲና አምነ ጀለስ አይነፋ አይሆንም። ተግባባን። ስለዚህ የማይሆን ትምህርት ይቀጥፉና መጨረሻቸው እኔ የገባው ደፋር እንደሆንኩ እግዚአብሔር ያውቃል፣ ልቤን ያውቀዋል። ሰደደኝ ወደ ስደት ወደ ታላቁ ሀገር ኡጋንዳ ሳይ ክርስቶስ ቅርጫ አድርገውታል። ጌታ ኢየሱስ ይቅር ይበላችሁ፣ ይቅር ይበላችሁ። የኔ ጌታ ኢየሱስ እናንተን ይቅር ይበላችሁ። ትቃጣ የቅድስት ድንግል ማርያም ልጅ ኢየሱስ የኔ ጌታ ይቅር ይበላችሁ። ተግባባ። ይቅር ይበላችሁ። ቅርጫ አድርጋችሁታል። አንዱ ድኝ ያለው መስራት አያስፈልገኝም ይላል፣ ፉን ፉን ይላል። አንዱ ጸበል ውሃ ጥምቀት ውሃ ነው ይላል። አንዱ ቅዱስ ቁርባኑ ዝም ብሎ መታሰቢያ ነው ይላል። ምንም አይላል። ውስቅብ ያደረግህና ትመጣል።
ከዛ አሜን ነው አሜን ነው። ነገ በቤታችሁ ሹሉቃ ይገባል። አሜን አሜን አሜን። ነገ ቤት ይሰጣችኋል። አሜን አሜን። ባንክ ብር ይሞላል። አሜን አሜን አሜን። አለ አዎ፣ የእድር አለ አዎ። ነገ በኪስ ጅኒ ቆለጥ ይገባል። አሜን አሜን አሜን። እድር ይገባል። አሜን አሜን አሜን። እንደ አንቺ ውስጥ የገባው ችግርሽ ምናምን ደከከና አበሻ ችግራም ነው፣ ችጋራም ነን። እግዚአብሔር መንፈሳዊ ህይወት የዘላለም ህይወት እንጂ ችጋር ሙያ አይደለም። ችጋራ የሆነ ስራ ትሰሪያለሽ አይሳካልሽም አሁን ብል ከዚህ ካሉት 1200 600 ሴቶች ቢኖሩ 600 ሴት እውነት ነው ፓስተርዬ፣ እውነት ነው የጌታ ሰው ይላል። 600 ሴት በተለይ ሴቶቹን ነው እንደዚህ ዋጥ የሚያደርጓቸው። 600 ሴት እዚህ ያለሽ በቃ የሆነ ስራ ትጀምሪያለሽ፣ አልሳካ ብሎሻል። አዎ አንቺ ጋር ያለ ጠላት ይታየኛል። አንቺ ጋር አሉ ሰዎች እዛ ይታዩኛል፣ ሲያሴሩብሽ በአንቺ ላይ የተተበተበ ነገር ሲያሴሩ ያለው በጌታ በኢየሱስ ስም አሁን ይፈርሳል። ሲፈርሳል አሜን። እውነት ነው እውነት ነው እውነት ነው እውነት ነው። አሜን አሜን አሜን። እውነት ነው። በቃ ስንት ነገር ሲያደርጉች ነበር። ደከከና አብዛኛው ኢትዮጵያዊ ደሃ ስለሆነች ይችን ሜትድ ሁልጊዜ ይሰራል። ላበሻ ተጠቀሙት። ዋሽቻለሁ? ይሄን አልተባላችሁም ሴቶች? ይሄ ልምምድ ነው። በልምምድ ያገኙት ክፍት የስራ ቦታ፣ ክፍት የስራ ቦታ በልምምድ ያገኙት። ማንኛውም ጴንጤ ልጸልይልሽ ይበል፣ ማንኛውንም ጴንጤ አምጣው ልጸልይልሽ ይበል። አንቺ ላይ የተተበተበ ነገር አለው። አንቺ ውስጥ የተተበተበ ያለው በአንቺ ላይ ጠላቶች ሲዶልቱ፣ ጠላቶች እንትን ሲያደርጉ ጌታ ያሳየኛል። ጌታ ተናግሮኛል ስለ አንቺ እንደዚህ ይለኛል። እሷ ውስጥ ስራዋን ሊበታትኑ፣ ስራዋን ሊያበላሹባት፣ ስራዋን ሁሉ እንዳይሆን ሊያደርጉ ያሉትን በሙሉ ጌታ ተናግሮኛል። ስራቸው ይከሽፋል። አሜን። ልጋ አጋም ሌቦች ናችሁ። ስራችሁን አይቼዋለሁ። ሌቦች ናችሁ፣ ሌቦች ናችሁ። ስራችሁን ሙሉ ክርስቶስ ገልጦታል። ከዚህ ውጪ አለ ትምህርታቸው አለ ንገሩን። ይህንን ነው ሲያደርጉ የሚውሉት። ከዛ ግንባር ይዙና ፊት ለፊት ከሆነ ቸርች ላይ ይገፏቸዋል። እንዲህ ሆን ብለው እንድትወድቁ። ምንም ነገር የለም እኮ እኔ ለምን አልጣሉኝም? 8 ወር አለው። ማን ጥሎኛ ያውቃል? በጠረባ ጥላለሁ ራስን። ምክንያቱም የለማ እኔ ውስጥ ምንም አይነት ጋኔላዊ መንፈስ የለም። ጋኔልን አንጫጫለሁ እንጂ አይሉኝማ። እኔ ላይ ሊዋሹ አይችሉማ፣ መዋሸት አይችሉም እኔ ላይ። ምክንያቱም እኔ ገፍቼ ልጣልብል እየገፋኝ ነው። በሰላም ነው ነው። ሴትም ከሆነች እየገፋሽ ነው ወይ? በሰላም ነው። እናቱ ምን አስበሽ ነው ነው? እንገፋፍ ነው የምለው እኔ። አረ ይቅርታ፣ አንድ ነቢይ መጣ። ይቅርታ፣ ጸሎት ልናረግ ነው። ናናናናና ነብዬ ጋር ላውራ። ከእናንተ ጋር ዝም ብዬ እየተዳረግኩ ነው። ነብይ አለኝ። ጸሎት ልናረግ ነው ከነቢይ ጋር፣ ከነቢያችን ጋር አብረን ጸሎት እናርግ። ቤተሰብ ፕሮፌት ሶፊዬ እንዴት ነህ? ሰላም ይብዛ። ኧረ ሶፊ በሰላም ነው? ልክ ነው። የሆንዬ ይቅርታ፣ ሌላ ቤት ገብተው ነው እንዴ? በሰላም ነው። 1 ደቂቃ ብቻ ታገሰኝ። በቪዲዮ ወጣላለሁ። 1 ደቂቃ ብቻ ታገሰኝ። ሌላ ምንም አልልም። እሺ፣ በቪዲዮ ነው። ፕሮፌት ነን ቤተሰብ። ታፕ ኮፒ ሊንክ። እኔ ከፕሮፌት ጋር ነው። ሌቭላችን ከፍ ብሏል። ቀልድ አንፈልግም።
እስቲ እኩል እንድንሆን ፈልጌ ማንም አይገባብንም በእኔና በፕሮፌት switch spot. I don't want to switch spot. ይሄ ነገር አንጎል እያደረገኝ ነው። ወይ ሴቲንግ ላይ ገብቼ ነው ማስተካከል። ከፕሮፌት ጋር ነኝ ቤተሰብ ታፕታፕ እያለው ፕሮፌት መጥቻለሁ። አባቴ የተወደዳችሁ በቪዲዮ አባቴ ብሩካን ፕሮፌት እንዴት አልመጣም? ያበደ ነው እንዴት አልመጣም? ዛሬ መብራት አለ። አዎ ቼኑ መምጣት አለበት። ከባድ ሚዛን ታፕታፕ ቤተሰብ አድርገን ነው የምንመጣው። እንደዛ እንዴት ነህ? ሰላም ነህ? ሰላም ወይ? ጌታ ይባረክ። ሁሉ ሰላም ሰላም ነን፣ ጌታ ይመስገን። አንተ ጁስ ትጠጣለህ፣ እኔ ደግሞ ውሃ እጠጣለሁ። ያው ነው። አንዳንዴ ውሃ እጠጣለሁ፣ አንዴ ጸሎት ይደረግልን ቤተሰብ። ጸሎት ያስፈልጋል። እውነት ነው። የበቀደሙ መልእክት ያደረስክልኝ እንደው ለሶፊ ያደርስልኝ ብዬ ነበረ። ሶፊ ሰሞኑን ጠፍቷል ነው አይደለ? አዎ ሌላ ሀገር ሄጃለሁ ምናምን ነገር አለ። ኦኬ ሌላ ሀገር ጠፍቻለሁ አለ። ሌላ ሀገር ሄዶ ነው ይመለሳል። አሁን ደግሞ ኃይለኛ ጸሎት ነው የምንጸልየው እዚህ ውስጥ ያላችሁ የአባቴ ብሩካን የተወደዳችሁ። ከባድ ዛሬ አጋንንት ካለባቸው ሰዎቹ አጋንንቱን ለቆ ይወጣል። በትክክል በሞት ላይ ያለውም እኮ በኢየሱስ ተንቀጥቅጦ ወጥቷል እኮ። እውነት ነው። ቀላል ይንቀጠቀጣል። በሞጣ ውስጥ ያለው የሞጣንማ ዛሬ ነው የምናወጣው። ለሞጣ ነው የምንጸልየው። ሰዎቹን ወደ ጨለማ የሚመራ መንፈስ ማለት ነው። እውነት የሞጣ ዛሬ ጸልየን እናወጣለን። አንድ ስፍራ ላንብብና ጸልየን እናወጣለን። አሁን ግን ቅድሚያ እግዚአብሔርን ቃል ለመስማት አንድ ስፍራ ነባለው። ትንቢተ ሚልክያስ ምዕራፍ 4 ከቁጥር 1 ላይ ያለውን አንብቤ ከዚህ በፊት እንደተናገርኩ ያው ማንበብ መጽሐፍ ያልቻልኩ ሰውዬ ሀሁ ያልቆጠርኩትን ሰውዬ እግዚአብሔር መንፈስ አይነን ከፍቶ አነባለሁ። እውነት ነው። አሜን። አነባለሁ። እሱን አንብቤ ጸልያለሁ። እንዲህ ይላል፣ እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ትዕቢተኞች ሁሉና ክፉ አድራጎች በሙሉ ገለባ ይሆናሉ። ከቁጥር 2 ላይ ስምን ለምትጠሩ ለእናንተ ግን የጽድቅ ፀሐይ ትወጣለች ይላል። አሁን በአይኖቻችን ላይ ያየን ነው እንግዲህ ምድር ስትናወጥ ስትነድ። ዛሬ ይህንን በሚዲያ ላይ ያልሰማ የለም ልል አልችልም። ዓለም ወዴት እየሄደች እንደሆነ ገለባ የሚሆኑበት ቀን ይመጣል የተባለው ቃል እየተፈጸመ ነው። ስለዚህ ዛሬ ንስሐ ያልገባ ንስሐ ግባ። የእግዚአብሔር መንግስት ቀርባለች። አትቀልድ፣ አትተች፣ አታሾፍ። ስለዚህ ንስሐ ግባ። እዚህ ብዙ ሰዎች ያላችሁ ጊዜያችሁ ሰዓታችሁ በከንቱ አታቃጥሉ። ንስሐ ግቡ። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚል ጥሪ ነው ዛሬ የሚያስተላልፍላችሁ። ስለዚህ የአባቴ ብሩካን የተወደዳችሁ እግዚአብሔር ይባርካችሁ። በዚህ ሰዓት ደግሞ የሰማነው ቃል ጌታ ይባርክልን። እንደው እዚህ ውስጥ ያለው ወንድማችንም እግዚአብሔር ይባርክ ይበሉት። ይህንን የእግዚአብሔርን ቃል እችን አጭር ደቂቃ በእውነት ሰጥቶ ወንጌል እንድናገር የፈቀደውን እግዚአብሔር ዕድሜ ጨምርለት። በእውነት ከቤተሰቡ ጋር ረጅም ዕድሜ እንዲኖረው እግዚአብሔር ይርዳው ነው የሚለው። እኔ አሁን ደግሞ ጸልያለሁ። እዚህ ውስጥ ያላችሁ ታብ አድርጎ ሼር ክሊክ አድርጎ አሁን ደግሞ ጸልያለሁ። አሜን ትላለህ። አጋንንት ትላለህ። የታመምክ ሰው፣ በችግር ውስጥ ያለ ሰው
አጋንንት ያለባቸው በጣም እንጂ ዛሬ እንጫጫል ታለ ይወጣል። ዛሬ የአጋንንት መልቀቂያ ቀን ነው። ቤተሰብ ቀልድ ውሃ ይዘናል። ውሃ ያዝ። ለታመምክ ሰው ውሃ ያዝ። ዛሬ ያዙ። በኢየሱስ ክርስቶስን ካንሰርን የሚያቀልጥ አምላክ ዛሬ በሽታውን ያቀልጣል። እግዚአብሔር ዛሬ በተለያየ ጭንቅ ውስጥ ያላችሁ ነጻ ትፈታላችሁ። ግራ የተጋባ ተስፋ የቆረጥክ መካን ይሆንክ በኢየሱስ ክርስቶስም የእግዚአብሔር እርዳታ ፈጥኖ አንተን ያገኛል። በኢየሱስ ስም ያገኛል። እንደዚህ አይነት ቀልድ ሊመስል ይችላል ለአንዱ በእውነት አድርገን የተቀበልከው ዛሬ ፈውስ ይሆኖላል። በኢየሱስ ስም ፈውስ ይሆኖላል። ጸልያለሁ በጌታ በኢየሱስ ክርስቶስም በዚህ ውስጥ ቀላጅ የሆነች መንፈስ ካለች አጋንንቱ ጮሆ ይወጣል። በጌታ በኢየሱስ ስም ወንድምን የሚያሰቃይ ይህን የሚያሰቃይ ደምፕና ከአንደበቱ እንዲወጣ የሚያደርግ መንፈስ በኢየሱስ ስም ጮሆ ይውጣ። በጌታ በኢየሱስ ስም የሞጣ ጋኔል ይውጣ። አሜን። ይውጣ በኢየሱስ ስም ይውጣ። በእውነት ህዝብን ሞጣ ማለት እንግዲህ ህዝብን የሚያሳስት ትውልድን የሚያሳስት የሚቀልድ ትልቁን ትንሹን የሚሳደብ ስለዚህ በውስጡ ተቀምጦ ያለው መንፈስ በኢየሱስ ባለበት አድራሻ ጮሆ የንቁርቲ ይውጣ። እንቁርቲ የምትባልም አለች። ጌታ ይቅር ይበላል። የንቁርቲ ጋኔል ይውጣ። አሜን በሉ። አሁን ጸልያለሁ። የንቁርቲ ሆነ ሌላ ሆነ የድመት መንፈስ የሆነ መውጣት አለበት። የአውሬ መንፈስ የሆነ መልኩ ቀያይሮ የሚመጣ መንፈስ የሆነ ዛሬ ይወርቃል በኢየሱስ ስም። አሜን 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 አሜን። ጸልያለሁ በጌታ በኢየሱስ ክርስቶስም በዚህ ሰዓት ጸልያለሁ። በዚህ ውስጥ ያሉ ሴት ልጆች ወንድ ልጆች ከቀልድና ከትችት እግዚአብሔር ነፃ ወጥቶ ይህንን ውሃ ያዙና ለህመማቸው ውሃ ሲጠጡ ፈጽሞ ይፈወሱ። ያንተ እርዳታ ፈጥኖ ያገኛቸው። በካንሰር በሽታ፣ በሱካር በሽታ፣ በግፊት በሽታ፣ በጮጋራ በሽታ፣ በራስ ምታት በሽታ የሚሰቃዩ በኢየሱስ ስም ነፃ ይፈቱ። በጌታ በኢየሱስ ስም ነፃ ይፈቱ። በዚህ ውስጥ ያሉ በተለያየ ሱስ ውስጥ የታሰሩ ወደ አንተ ያልቀረቡ ጌታና ሙላቸው በጨለማ ውስጥ የሚመላለሱ በኢየሱስ ስም ነፃ ፍታቸው። ወደ አንተ አምጣቸው፣ መልሳቸው። ከሱስ ነፃ ውጣቸው በኢየሱስ ክርስቶስም። ዓለምን እያባረሩ ያሉ በቀልድ ጊዜያቸው የሚያሳልፉ ወደ ቤት መልሳቸው። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን በኢየሱስም ስትል ስማን። አሜን አሜን። ጉቶ የሚባል ይቀረኛል። እሱማ ያለበት ጋኔል ሆዱ ላይ ነው ጋኔል ያለው። እንዲህ ሆዱ ተወጥሯል። ለሱ ይጸልይ። ጠጣ ውሃውን ጠጡት። ጠጣለሁ። ቤተሰብ እንጠጣለን። ሰምተሃል? ጉቶ ሰምተሃል? እኛ እንዲህ ነን። እውነት ነው። እንዲህ ነን እኛ። ዛሬ የደስታ ቀን ነው። ጎንደር ያላል። እሺ ዛሬ የደስታ ቀን ነው። እውነት ነው። አሜን። ዛሬ የደስታ ቀን ነው። አዎ እግዚአብሔር ይመስገን። አሜን አሜን አሜን። እንዴት ነው አሁን? እንጨምራለን። ቤተሰብ እንጸልያለን። በመሃል ቤተሰብ በቃው ይላሉ። አንድ ቀን አንድ ጥያቄ ጠይቃለሁ እያልኩ ይቅርታ አድርግልኝ፣ እንደው መልስ ትመልሳለህ እያልኩ ነብዬ መጠየቅ ይቻላል። አዎ አንተ ከጴንጤ ወገን ነህ ወይስ ከየት ወገን ነህ? ጴንጤ እያዳመጥኩ ነው። አዳምጣል። አዳማጭ ነኝ። በቀደም እኮ ንስሐ ገብተህ ጥምቀት ወስደሃል በብርቱካን ነብይት። አዎ እኔ እኮ መካን ኢየሱስ ነኝ። መካን ኢየሱስ ወገኔ ነህ። አዎ ዳይ ቡሹ ስዳምኛ ነው። አየህ ስዳምኛ ነው። ቡሹ ላይ ነን።
ላካ የኛው ነህ አንተ አናኝ እኮ የኛው ነህ። አንድ ቀን ያስተላለፉ ቪዲዮ በከንቱ ሰርቶ ነው ማለት ነው። አይሰሩብኛል። ወንጌል ባናቁ እኔ ቡሹ ነኝ፣ እነሱ ግን ሌላ ናቸው። እውነት ነው። በጣም ያሳዝናል እኮ በእውነት ሶፊ፣ ይቅርታ ያንተ ሶፊ እያልኩ ለምን ሶፊ ጋር ነው። በጣም የሶፊ መንፈስ ነው ነቢይ ላይ ያለ ወደዚህ ይዞ ለምን እንደሚሄድ አላውቅም። ቆይ ወደ ሶፊ ወስዳል። ስለዚህ ደስ ይላል ለአንተ እግዚአብሔር ጊዜ ሰጥቷልና አሁን ይህንን ተመልካችን ሁሌ መካነ ኢየሱስ ከሆነ እኮ በጥምቀት መዳን እንዳለ ነው መካነ ኢየሱስ የምታምነው። ያውቃለሁ አይደል ነቢይ? መካነ ኢየሱስ የምትለው ጥምቀት ለድህነት ነው የምትለው፣ ቅዱስ ቁርባን ለድህነት ነው የምትለው። ትላንት ስናወራ ነበር ስለ መካነ ኢየሱስ እኔ ፔጅ ላይ። እሱን ትቀበላለህ ነቢይ አደለ? ቅዱስ ቁርባን ለድህነት፣ ቅዱሳን ይጸልያሉ ትላለች መካነ ኢየሱስ። የቅዱሳን ጸሎት የሚቋረጥ አይደለም፣ ቢሞቱም በነፍሳቸው ጸሎት ያደርጉልናል ትላለች መካነ ኢየሱስ። እሷ ናት እኮ ትላንትና ስናወራ ነው። ከሞቱም ራሱ ከሞቶ ጸሎት መጸለይ ማለት ምን ማለት ነው ለሰው ልጅ? መካነ ኢየሱስን መጠየቅ ነው። እኔ አይደለሁም ያልኩት፣ እንደሱ ነው ያሉኝ። የቅዱሳን ጸሎት እንደዚህ አይነት አማርኛ ካለ እኔ እንደዚህ አይነት ካለ ዛሬውንም ውልቅ ይላሉ። ውልቅ ወዴት ውልቅ? ሌላ እውነተኛውን እመርጣለሁ። ሌላ ውልቅ ስል ትክክለኛ መስመር ውስጥ እገባለሁ። አሁን መከነሱ ውስጥ ቆይ እኔ ልጠይቅ አይደለም። ቆይ ልንገሪ፣ አንተ ያልከኝ እኮ አሁን ምን ያልክ መሰለህ? ለሞቱት ይጸልያል ብለሃል። ስለዚህ መከነሱስ እንደዚህ አይነት ደንብ ቆይ ነቢይ፣ እኔ ያልኩት ምንድን ነው? ቅዱሳን ሆኖ ቢሞቱም ጸሎታቸው አይቋረጥም፣ ይጸልያሉ ትላለች መካነ ኢየሱስ። ይሄን ነገር አታምኑ። ለማን ነው የሚጸልየው ከሞቱ በኋላ? ቅዱስ የሆኑ አሁን ለምሳሌ በቅድስና ነቢይ እያገለገልክ በስጋ ትለያለህ። ነፍስ አልተለየ አይደለን? ስጋ እንጂ ስጋ ከነፍስ ተለየች እንጂ ነፍስ ትቀጥላለች። ቅድስና ይቋረጣል ወይስ ቅድስና አብሮ ነው ያለው? ቅድስና አብሮ ነው ያለው አይደል? ወደ ሲኦል የሚሄደው ወደ ሲኦል ይሄዳል። ወደ ቅድስና ያለው ወደ ቅድስና ይሄዳል። አቁም እንዴ! አይ መከነሱስ እሱን የሚለውን እንግዲህ ይቅርታ አድርግልኝና ለሞቴው ሰው በምንም አይነት ታምር ታሳቢ ይደረጋል የሚባለው ነገር ለኢየሱስ ክርስቶስ ብቻ ልደት ያልኩት ምንድን ነው ተብሎ የሚታሰብለት የሚዘከረው ኢየሱስ እንጂ የሰው ስጋ ለባሽ ለሆነው ደግሞ መታሰብ የለም። እና የትኛው መካነ ኢየሱስ አንዱ ሊያደርግ ይችላል። አንዱ ሊያደርግ ይችላል። መታሰብ በየዓመቱ ከየትኛው ነው ታዲያ? ቀበልና መከነሱስ ያንን ነገር መስክር አይደለ? መንፈስ ቅዱስ እግዚአብሔር ነው ነብይ ያለኝ ብዬ። አዎ፣ ስለዚህ መካነ ኢየሱስ እንደዛ ትላለች። አሁን ጥምቀት ለድህነት ነው ትላለች መካነ ኢየሱስ። ጥምቀት ለድህነት ትላለች። ያለ ጥምቀት መዳን የለም ትላለች። ያለ ክርስቶስን አምኖ እሱ ታዲያ ያለ ጥምቀት መዳን እንደሌለ ትክክል ነው፣ እውነት ነው። ያለ ቁርባን መዳን የለም። የተጠመቀ ይድናል ይላል። እሺ፣ እሱን ተግባባ። ያመነ የተጠመቀ ይድናል ይላል። እሺ፣ ቅዱስ ቁርባኑን ያልወሰደ አይድንም ትላለች መካነ ኢየሱስ። ስጋውንና ደሙን ያላገኘ ታዲያ ሕይወት የለውም።
አሁን እየተግባባን ነው። ኦኬ አሁን እየተግባባን ነው። ስለዚህ አሁን ምኑ ላይ ነው? ቅዱሳን በስጋ እንጂ በነፍስ አልተለዩንም ትላለች። በነፍስ ቅዱሳን ምንድናቸው? ጸሎት ስለኛ ይጸልያሉ ትላለች። በስጋ ነው የተለዩን፣ በነፍስ ቅዱሳን ናቸው ብላ ታምና መካነ ኢየሱስ ኖ አታምንም። ጠይቅ። መጠየቅ ጥሩ ነው። መጠየቅ ጥሩ ነው። መካነ እውነት ነው ዮኒዬ፣ እውነት መጠየቅ እንዴ እዛ ሆኖ ለእኛ ይማልዳሉ። የሚማልድልን አንድ አለ ኢየሱስ። እሱማ ጨረሰ፣ ብቻ ነው። እሱንማ ጨረሰ እኮ አዳነን እኮ ሺህ ጊዜ አድነን። እንግዲህ በአንዴ በደሙ አድኖናል። መስቀል ላይ ቀራንዮ መስቀል ላይ ተሰቅሎ አዳነን። እሱ ደግሞ ምን አድርጓል? አንድ ፈራጅ አለ፣ እሱም ኢየሱስ ይባላል። ትክክል፣ ፈራጁማ እሱ ነው። አሁንም እያልኩ ግን አሁን ለምሳሌ የሆነ ጥቅስ አለ፣ እስቲ ለአንብብና ነቢይ ተርጉምልኝ። በጣም ደስ የሚል ጥቅስ ነው። እስቲ እናንብበው አብረን። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ነው። ምዕራፍ 20 ቁጥር 23 ምን ይላል? እሺ 23 ምን ይላል? ከ21 እንጀምረው። ምን ይላል? ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኢየሱስ ክርስቶስ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዙባቸው ተይዞባቸዋል አላቸው። ይሄ ማለት ምን ማለት ነው? ፕሮፌት እስቲ ብትን አርጉልኝ። በቃ በትን ግልጽ በሆነ መንገድ አይደለ እንደ አሁን የተነበበው እኮ ምንም አሁን መቼስ እግዚአብሔር በሰጠን አእምሮ በሰጠን ሕሊና መተርጎምን እንችላለን። ኢየሱስ ክርስቶስ ኡፍ ያላቸዋል። ራሲ ቱርጋሜ እየሰጠ ነው ለሚሰሙ ለሚመለከቱ። መልሱም ራሲም ፈታል። ራሲ ተናግረ ራሲ ጨርሳል። እኔ ምኑ ነው የምናገረው? አሁን እዚህ ላይ ምኑም የምናገረው። ስለዚህ ቅዱሳን የያዙባቸው ይያዝባቸዋል፣ ያልያዙባቸው የያዙባቸው ይያዝባቸዋል እያለ ነው። ስለዚህ ኢየሱስ ክርስቶስ የእሱ ደቀ መዝሙር ያደርጋቸው በሱ የሚያምኑ የሱ የሆኑት ምን ማድረግ ይችላሉ ማለት ነው? ኃጢአት ማሰረይ እንደሚችሉ ራሱ ይናገራል። ኢየሱስ ክርስቶስ ነው ይህንን ያለ። ስለዚህ ማንም አይችልም ከተባለ ኃጢአትን ሊያሰርዝ የሚስል ከአንድ አምላክ ከኢየሱስ ውጭ ማንም የለማ። በጣም ይሄን ምን አለ? ይሄ ታዲያ በኢየሱስ ክርስቶስ ስም እኮ ነው እነዚህ ሰዎች ኃጢአትን እኮ የሚያሰርዝ አንደኛው ብቸኛው አልፋና ኦሜጋ መጀመሪያና መጨረሻ የሌለው ኢየሱስ ብቻ ነው እንጂ። ይሄ ምን ማለት ነው? ይተርጎምልኝ እኮ ነው እኔ እያልኩ ያለሁት። ምንድን ነው? ምን አለ? ኃጢአታቸውን ቆይ 23 ላይ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ምን ማለት ነው? ኃጢአታቸውን ነው የሚለው። ማቴዎስ 5 የእግዚአብሔር ቃል እንዲላል ማቴዎስ 7 የሆነ የእግዚአብሔር ቃል ነው። የምን ቃል አነበብኩ? ከቁርአን አላነበብኩ እኔ ከቁርአን እኮ አላነበብኩም። ማቴዎስ 5:7 ይላል። ይኸውልህ ላልኩ ቃል መልስላለሁ። የሚያዝላቸው ማቴዎስ 5:7 ላይ ይቅር ብትሉ ይቅር ትባላለህ፣ ለወንድም ይቅር በል። እስቲ ላንብበው። ማቴዎስ 5 ምን ላይ
ማቴዎስ 5:7 ላይ አንብቦ። እሺ አንብቦ ላንብበው። የሚመሩ ብፁዓን ናቸው ይማራሉና፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና፣ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና፣ ሲነቅፏችሁ ሲያሳዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ይላል። እርሶም የሚሉት ቃል የለም እዚህ መጀመሪያ አንዴ ለምን እዚች ጋር አንተ ያልከኝ እኮ አንብበ እኮ ይቅር ከያዛችሁ ይቀርባችኋል፣ ከለቀቃችሁ ይለቀቅላችኋል የሚለው ሀሳብ እኮ ነው አንተ የተናገርከኝ። በመንፈሳዊ ስንተረጉሞ በመንፈሳዊ ቱርጋሜ ስንሰጠው በመንፈሳዊ እንደዛ ነው፣ ወደዛ ነው የሚወስደን ማለት ነው። አንተ ፈጽሞ ኃጢአትህን ወንድምህን ቢበድል ቢያሳዝን ይቅር ማለት ከቻልክ እግዚአብሔር ያንተንም ኃጢአት ሆነ ይቅር ይላል። ከዛ በኋላ እኮ ነው ሌላ በረከቶች የሚመጡ ወንድምህ የሚል ሌላ ብልጽግና የሚመጣው እዚህ ላይ ወንድምህ አጎት አክስት የሚል ቱርጋሜውና ፍቹ ይሄ ነው። አዎ ፍቺው እሺ ይቅርታ አዎ የለም እውነት ነው። እውነት ፍቹ እንደዛ ይመጣል። እንደዛ ነው። እሺ ሌላ የምትጨምር ነገር ካለ ንገር። እሺ ልጨምር። እሺ ማቴዎስ 19 ማንበብ አለብን ብዬ አስባለሁ። የማቴዎስ ወንጌል እሺ ምዕራፍ 19 ከቁጥር 26 ጀምሮ እናነባለን። ማቴዎስ 19 ቁጥር 26 ምን ይላል? ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው። ከዛ ኢየሱስ የሚመልሰውን በደንብ አድርገው አዳምጥልኝ። ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ አለ። እንግዲህ ኢየሱስን ክርስቶስ የተከተሉት እነዛ ሐዋርያቶች በ12ቱ የእስራኤል ነገዶች ላይ ኢየሱስ ክርስቶስ በዙፋኑ በሚቀመጥበት ጊዜ እንደሚፈርዱ ይናገራል። ስለዚህ የኢየሱስ የሆኑ ፍርድ እስከ መስጠት ስልጣን ከዚህም በላይ ታደርጋላችሁ ነው መጽሐፍ ቅዱስ የሚናገረው። ኢየሱስ ክርስቶስ ከዚህም በላይ ታደርጋላችሁ ብሎ ተናግረዋል እና የሚፈርዱበትም ነገር አለ። ስለዚህ እንዴት ብለው ነው ወደ ተርጓሚው የምንሄደው? ለምሳሌ ከዚህ በላይ ታደርጋላችሁ ስለን ኢየሱስ አገልግሎቱ ነው የሚጠቅሰው። አገልግሎቱ ነው የሚጠቅሰው። እሺ እዚህ ጋር ስላለ ቆይ እዚህ ጋር ስላለው እሱን እናቆየውና እዚህ ጋር ስላለው ትፈርዳላችሁ አለ በ12ቱ የእስራኤል ነገዶች ላይ ምን ማለት ነው እንዴ? ቱርጋሜው ፍቿን ተሰጠኩ። ከዛ ውጭ የሆነውን ፍቺ ከየት አመጣለሁ? እኔ ምንም አልሰጠውም። እዛው ላይ ቃሉም እኮ ቃሉንም አነበብኮ ፍቺውንም ተረጎምኮ። አየህ፣ ስለዚህ ሁሉንም ነገር አንተ ጨረስኮ እኮ ነው። ምኑ ነው? እሺ እኔ ልተወው እንዴ? ቃሉ በትክክል አነበብክ እንድንረዳ መልሱንም በአግባቡ መለስክ። ስለዚህ ትክክለኛ የሆነው ነገር ነው ተናገርከው እንጂ ከዚህ ውጭ የሆነው ሀሳብ እኔ ምን ፍቺው የሚሰጠው ነገር የለም። አይ ጥሩ ነው። ይሄ በጣም ደስ የሚል ነው። እስቲ ትንሽ ጸሎት ያስፈልገናል። ለአንዳንድ ሰዎች አዲስ እየገቡ ነው፣ ጸሎት ያስፈልጋቸዋል። ጋኔሎች እያዩ ነው ከስባቸው እንዲያርግ ይሆን እንድናል። እሺ ዛሬ ሁሉ የማይቀልዱትን የማይተቹትን
ትክክለኛ የሆነው እግዚአብሔር በአንድም በሌላ ይናገራል ሰው ግን አያስተውልም የሚለው ቃል ያስተዋሉ የተረጋጉ ሰዎች ከማሾፍ የወጡ ትችት የማይሰጡ ቀልድ የማይሰጡ ሰዎች ጸሎት ያጸልዩ መልካም ነገር ማየት የሚፈልጉ ሰዎች አንድ ቁጥር ነፍቶ ይግቡ። እኔ በምን አውቃለሁ? መንፈሱ የሚነግረው ነብዩ እርሶ እኔ ምን ብዬ አንድ ቁጥር ንኩ በላቸው ግቡ። አንድ ቁጥር ንኩ ይግቡ አይደለም አንድ ቁጥር ነክቷል። አዎ ያው ላስገባለሁ። ጸሎት ፈላጊ ናቸው። እሺ ይግቡ። እሺ ይግቡ ተብሏል። ግቡ ቤተሰብ ግቡ። ለጸሎት ነው ትፈልጋላችሁ። ይጸልይልሃል። ደረጀ ችግርን ተናገር። ሰላም ነው። ችግርን ለነብያችን ንገር። ይጸልይልሃል። ወደ ጎን አሳልፍ። ችግር ምንድን ነው? ችግሬ እንቅልፍ አይወስድህም? እንቅልፍ አይወስደኝም። እንቅልፍ አይወስድህም? አዎ እንቅልፍ አይወስደኝም። እንዲሁ ደግሞ እንቅልፉ ትተኛለህ። አሁን ትንሽ ደግሞ ስተኛ ያበረኛል። አንተ የሆነ ቆይ እንደ ያበረኛል። የጨለማ መንፈስ ነው። እንገስጻለን። ይህንን መንፈስ ይህ መንፈስ ከጨለማ ስለሆነ የሚያበሩ መንፈስ ከጨለማ ስለሆነ እሱ የሚያበሩ መንፈስ እንድመታ የሰላም እንቅልፍ እንድተኛ እንጸልያለና። እውነትም እሺ ፕሮፌት፣ እሺ ፕሮፌት ውሃ ያዝ። የቢርካ ነው የአይላንድ የቢርካ ላድርገው የአይላንድ ላድርገው? የአይላንድ ትፈልግ እስ የቢርካ ላድርገው? የምን አይነት ውሃ ያዝ? ማን ተፈጥሮ ውሃ? የዝናቡ አለ። የዝናቡ አለ። ዛሬ ዘንቧለኝ። በቃ የዝናቡ ያዝ። ዮኒ አንተ ታቅላቅላለህ እኮ አንተ አንድ ጊዜ ቆይ እንጂ። እሺ ኧረ እኔ ዝም ብለህ ይኸው እኔ ጸሎት ይኸው ሚውት አደርጋለሁ። ፕሮፌት የምንጭ አይሆንም፣ የምንጭ አይሆንም። ፕሮፌት አቤት የምንጭ ይሆናል። የምንጭ እኔ ጉድጓድ አጠገብ ነው ያለሁት እና የምንጭ ይሆናል። ጫካ አካባቢ አሁን እየቀለድክ ነው መሰለኝ። አይደለም፣ እውነቴን ነው ፕሮፌት። እንዴት ቀልዳለሁ በጸሎት? አረ ይጸልዩልኝ። እውነቴን እኮ ነው ልጃለሁ። እሺ የምንጭ ይሆናል። የምንጭም የሆነ የሃይላንድ ይሰራል። ውሃው ተፈጥሮ ስለሆነ ከላይ የወረደ ስለሆነ የምንጩ የከስሩ ከላይ የወረደ ውሃ ነው። ስለዚህ ያዘው። ይዤዋለሁ። አንገቱን ነው ያዝኩት። ስምህ ማን ነው? ስሜ ነው። ይሄ ሰውዬ እየቀለደ ነው። አንተ ዮናስ። አረ እየቀለድኩ አይደለም ፕሮፌት፣ ጸልዩልኝ። እኔ ምን አውቃለሁ? አስገባ። አንድ ቁጥር የጻፈ ተባልኩ፣ አስገባው። አንተ ተቀበዳለህ ተባልኩኝ። እኔ ዝም አልኩ። የውሃ ተሸክሜ ይጸለይልኝ እያለ ነው። ስሜ ነው እያለ ነው። በዚህ ሰዓት እኔ ጸልያለሁ በዚህ ሰውዬ ላይ የሚያበረው መንፈስ፣ የጨለማ መንፈስ ወደ ላይ ወደ ታች እያደረገ ቀኑ ሌሊት እንቅልፍ የሚያሳጣ መንፈስ ነው። ቁጭ ብሎ ወደ ላይ ወደ ታች ያደረገኝ ፕሮፌት ይውጣ። ቁጭ ነው ወደ ላይ ወደ ታች ያደረገኝ። አሁን እኔ ጸልያለሁ፣ ይወጣል በቅርብ ግን ከጫካ። አቤት ዮኒ ወደዚህ ስማ፣ ወደዚህ ስማ። ፕሮፌት አልሰራም፣ አልወጣም። ትክክለኛ ሰው አስገባ።
ከመቶ አንዱ ሰው አይጠፋም። እኔ በምን አውቃለሁ? እዚህ ውስጥ በሙሉ ለጸሎት ነው የገቡት። ጸሎት ይፈልጋሉ። ከመቶ አንድ ሰው አይጠፋም። ትክክለኛ አስገባ የሚቆሙ ሰዎች አሉ። ደሬ ወደ ሌላ ጸሎት ፈላጊ እኔ ልጸልዩለት። አቤት ልጸልዩለት። አንተ ቅድም ያልኩት ነገር መጥቷል። ይሄ ቀላጅ ነው። አንተ ለምን ታስገባለህ? ቀላጅ ሰው እኔ በምን አወኩኝ? ኧረ በኢየሱስ ስም ጨለማ መንፈስ ጋኔሉ አልወጣም እኮ የዚህ ሰውዬ። ጋኔሉ ይውጣ፣ ይጸለይለት። ስለዚህ አትቀልድ። እውነተኛ ሰው አስገባ። እሺ ይጸልዩልኝ። አልወጣልኝም እኮ ወይ ላስወጣሉት ወይ ይዋጣልን። ፕሮፌት ይዋጣልን። የሞተ ወንድም ሳይሆን አይቀርም። ተልኮ ነው የመጣ የሞተ ወንድም ነው። ይዋጣልን ይላል። አይ ፈልጋለሁ ወደ ያለው እንመጣለን። ትልቁ ላይ ያረኮ እሺ፣ በምኑ ላይ እንጸልይ? ነቢይ የኔ ችግር የእሱን ጨርሰና እኔም እነግርሃለሁ። ወንድም ጨርሻለሁ። የእሱን ላስተናግደው እሱ ላስተናግደው። እሱን ሞተር